እግዚአብሔር ባወቀው አድሮ ከጥንት ጋብቻን ፈቀደ ለሁሉ ፍጥረት። ሙሽራው አብርሃም ልክ እንደተመኘው በዕድሜ ዘመኑ ዛሬ ታምር ሰራ። አብርሃም ዲያቆኑ አብርሃም ነቃ በል ድንኳንህን አጽዳ፣ ወደ አንተ መጣለች አበራሽ እንግዳ። ልክ እንደ ኦሪቱ እንደ ቀድሞ ስርዓት ጌታዬ ስትል እመቤቴ በላት። ደጉ ሰው አብርሃም ከቅባ ቅዱሱ ጥሩ አድርጎ ቀብቶሽ በጣም ተደለደልሽ፣ እጅጉን አበራሽ። አብርሃም ዲያቆኑ በቅባ ቅዱሱ አሻሽቷታልና ከሩቅ እያበራሽ ትታያለሽ ገና። በሕፃንነቱ ባርከው ሥላሴ አብርሽ ለሰው እንጂ መቼ ይላል ለራሴ። የአብርሃምን ጎጆ በቅዱስ ቃላቸው ሥላሴ ባርከውት እንጀራው መቻልቃት ቢበላ ሁሌም ቢፈተፈት። ሙሽራዋ አበራሽ ሙሽራዋ ቆንጂት ሕፃኖች ኑሪ ምንም ሳታረጂ ምንም ሳታረጂ ገና ታሸቻለሽ ከደጉ አብርሃም ይስሐቅ ስትወልጂ ነዋ። ደገኛው አብርሃም የሚዜዎቹ የሴቶቹ አራቱም አለ። ያው ስማቸው ተደረገ። የወንዶቹም አራቱም አለ። ደገኛው አብርሃም መሰረቱን ሳይለቅ ሀገር እንዲገዛ መምህር ብዙወርቅ ካጠገቡ ቆሞ ሆኖለታል ቤዛ። የዛ ሙሽራው ነው፣ ብዙወርቅ ሙሽራ ነው። ሚዜ ማለት ፈልጌ ነው። እባክህን አትነኤል ተንሥኡን እያዜምክ በዲቁና እንዳትቀር ጸናጽል መረግዱን ያሬድ ያስተምርህ በእንዲሬ ተማር። አብርሃም ዲያቆኑ እንግዳ መቀበል ለምዶበት ከጥንቱ አበራሽን ይዞ ገባ ወደ ቤቱ ነው። ደግ አድርጎ ፈጥሯታል ሲሰራት እግዚአብሔር። ምስጢሩን በይፋ ተናገረች ለአገር መስጠት ደግነትን ከአብርሃም ተምራ አበራሽ አዳነች ሚዜ ናት። ታስተምር ጀመረ ሰዎችን በተራ። ፈጣሪ ሲሰራ አስተካክሎ ሰርቷት መሰረተ ቆንጆ አበራሽ ድንቅ ናት። መሰረተ ቆንጆ አበራሽ ድንቅ ናት። ይህን ያቀረብኩት ሁሉንም በተርታ ምስራቅ መርጌታ ከዚሁ ይበቃል።